ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ። እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው ማለት። ሶሻል ሚዲያውን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል? ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025። ከቀጠለም ጤናማ አይደለም። አይን በልቶታል ሰርጉ። ትዳሩ አይን አግኝቶታል። ተጠቅቷል ቀድሞ። ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘውስ ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አለም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعينوا في قضاء الحوائج بالكتمان። ሐጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። لأن كل ذي نعمة محسود። ባለጸጋ ሁሉ ሐሲድ ያጣውምና አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋይቆ ባለቤት ጋይቀ በጣም ይቀርብ ወዳጆች ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት ማዓለ ብቻ ቆይ ውጤት ያህል እናገር ስጨርስ። ሶስተኛ አዱዓ ወዝክር። ዱዓዎችን ናብዛ። አዝካር الصباح والمساء ያለ ሰው አይና ያገኝ ኩል ቁል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነናስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ። ይህን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ፣ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደል። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎቹ የጠጡበት ቡና ፍንጃሎቹ ተሰብስበው ያነ ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደል። አይንናስ ምን ልከላከለው በቁርአን በሐዲስ በዚክሮች። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምጹን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ያለው ቴሌቪዥኑ የግድግዳ ማሳመሪያ ነው። እስ የሚል ቁርአን ከፍተህበት ተኛ። ሙሉ ለሊት ይቅራ ቤት። ቀለይም ክፈተው። ጠዋት ላይ አዝካር الصباح ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቀው። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብለ። የቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቅ እንጂ ብዙ ሰው ሚዲያ ይወጣል በአላህ ጥበቃ ውስጥ ስለሚኖር ነው። ነብዩና አለይሂ ሰላቱ ወሰላም ቁረይሾች እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል እኮ። ወየካዱ الذين كفروا ليزلقونك بأبصارهم። ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። ይልታል ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነበር። ነብዩ አለይሂ ሰላቱ ወሰላም ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንናሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። ነብዩ አለይሂ ሰላቱ ወሰላም ከቤት ሲወጡ ትላለች ኡሙ ሰለማ ወደ ሰማይ ይመለከቱና ቢስሚላህ በአላህ ስም ተወከልቱ ዐለላህ፣ በሱም ተደገፍ፣ ወላ ሐውለ ወላ ቁወተ ኢላ ቢላህ።
كسوج حيلم بالهاتم اللي بيلون أبا وده سماع ما تروا تلالي أم سلمة صحيح حديث